ሰላም ሰላም እንዴት ናችሁ? ዛሬ የምናየው የአማርኛ ፎንቶችን እንዴት ማግኘት እንደምንችል እና ካፕከት ላይ ደግሞ እንዴት አድርገን መጠቀም እንደምንችል የሚያሳይ ቪዲዮ ነው የማሳያችሁ። ከዚህ በፊት የሰራናቸው ስራዎች ያላያችሁ ከሆነ ይሄኛው ትንሽ ሊያስቸግራችሁ ስለሚችል ወደ ኋላ ተመልሳችሁ እነዛን ክላሶች ማየት ይጠበቅባችኋል። ለዛሬ ግን ካፕከታችንን እንደዚህ ከከፈትን በኋላ ክሬት ፕሮጀክት ብለን ቀጥታ ወደ እዚህ ጋር ወደ ኢምፖርት የምናደርግበት ፋይል እንሄዳለን። ፋይላችሁን ያስቀመጣችሁበት ቦታ ወይም ፉቶጃችሁን ያስቀመጣችሁበት ቦታ ትገቡና ታስገባላችሁ። እንደዚህ ካስገባችሁ በኋላ እነዚህን ወደ ትራካችሁ ወይንም ደግሞ ወደ ኪፍሬማችሁ ታስገባላችሁ ማለት ነው። አሁን እነዚህ ወደ ኪፍሬም ገብተዋል። ከገቡ በኋላ የተወሰኑ ሞዲፊኬሽን ይፈልጋሉ። ምክንያቱም እንደምታዩት በጣም ረጃጅም ቪዲዮዎች ስለሆኑ እነዚህ ቪዲዮዎች ሙሉ ነገራቸውን እንትን ማድረግ ስለማይቻል እኔ ምንድን ነው የፈለግኩት ይሄ ስፒድ አፕ ቢሆን ትንሽ ሳይዙ ይቀንስልኛል ብዬ አሰብኩ። እዚህ ጋር ስፒድ የሚለው ውስጥ ገባና ከርቭ ብዬ እንደዚህ ሆኖ እንዲሄድልኝ ፈልጌያለሁ። ይሄ ቪዲዮ እንደዚህ የሆነ እንዲሄድ ፈለግኩ። ወይንም ደግሞ እናንተ ከፈለጋችሁ በዚችኛዋ በሂሮዋ ከርቭ ስፒድ መጠቀም ትችላላችሁ። ምን አይነት እይታ አለው የሚለውን ለማሳየት ያህል ስለሆነ እንደዚህ አይነት እንትን አለው። እንደዚህ አይነት እይታ አለው። ሁለተኛውን ደግሞ እዚህ ጋር እንደምታዩት ጃምፕ ከት የሚባለውን የከርቭ አይነት እጠቀማለሁ፣ ግን ብዙም እንትን አይልም። ሰዎችን ወደ ፊት ለፊት ትንሽ አመጣታለሁ። እነዚህ የኤክስ እና የዋይ ኮኦርዲኔታቸውን እንደዚህ እያስተካከልን እንሄዳለን። ሲጀምር ይሄ ነገር ሲጀምር ነው በዚህ በጃምፕ ከት የስፒድ አይነት ወይም የከርቭ አይነት የሚሰራው። አያችሁት እንዴት እንደሚፈጥን። ስለዚህ እዚህ ላይ ነው አማርኛ ቴክስታችንን የምንሰራው። እዛ ምናደርጋለን መጀመሪያ እዚህ ጋር እንገባና እኔ ያወረድኳቸው የአማርኛ ፎንቶች አሉ፣ እነሱን ማየት ይቻላል። ለምሳሌ እንዴት አድርጋችሁ እንደምታወርዱ መጀመሪያ ላሳያችሁ። እዚህ ጋር ትገቡና አማሃሪክ ፎንት ብላችሁ ታደርጉና እዚህ እንደምታዩት እዚህ ጋር ለምሳሌ አማሪክ ፎንት የሚል አለ። ብዙ ጊዜ ይቺኛዋን ነው ብዙ ሰው የሚጠቀማት። እኔም ሪከመንድ የማደርገው እሷን ነው፣ ግን ሁሉንም እየገባችሁ ብታወርዱ ይጠቅማችኋል። ትንሽ የተሻለ እድል ይሰጣችኋል፣ ብዙ አይነት አማራጭ እንዲኖራችሁ። ለምሳሌ ይቺኛዋን እዋት። ይቺ ምን እንደምትለው ዋሽራፕ ባይ አባስ አለምነህ ይላል። እሱን ታወርዳላችሁ። ዋሻራፕ ነው በቃ እዛ ሲገባ ዋሻራፕ ብሎ ነው። ከዛ እዚች ዳውንሎድ ውስጥ ገብታችሁ ዋሻራፕ የሚለውን ራይት ክሊክ ታደርጉበትና ኢንስታል የምትል አንድ ሴቲንግ አለች። እሷን ኢንስታል ታደርጋላችሁ። ይጠይቃችኋል ኢትዮፒክ ዋሻራ ቦልድ ፎንት ኢዝ ኦልሬዲ ኢንስታልድ። እኔ ጋር ስላለ ነው አለ እያለኝ ነው። እሺ እለዋለሁ። እናንተ ጋር ግን ኢንስታል ያደርጋል። ስለዚህ በዚህ መልኩ ካወረዳችሁት በኋላ ሌሎቹንም እንደዚሁ በተመሳሳይ ሁኔታ ታደርጉና ኮምፒውተራችሁ ምን ታደርጉታላችሁ? ሪስታርት ታደርጉታላችሁ። ሪስታርት ስታደርጉት አክቲቭ ይሆናል ማለት ነው። ስለዚህ ይሄ አክቲቭ ከሆነ በኋላ ግን እነዚህን ፎንቶች በአጠቃላይ የያዙ ፎንቶችን ከፈለጋችሁ ቴሌግራም ሊንክ አስቀምጥላችኋለሁ። እዛ ውስጥ እየገባችሁ መውሰድ ትችላላችሁ ማለት ነው። እዚህ ጋር አማርኛ ፎንት ለመጠቀም መጀመሪያ ላይ የዲፎልት ቴክስታችንን እናስገባለን። እንደምታዩት እዚህ ጋር ገብቷል። ከዛ እዚህ ካሉ ቴምፕሌት ውስጥ አንዱን እመርጣለሁ። እንደምታዩት ይሄኛውን መረጥኩኝ። ትንሽ ሳይዟን ከፍ እናድርጋት እንደዚህ። ከዛ እዚች የመጻፊያ ቦክሳችን ላይ እንወጣና እንደምታዩት እዚህ ጋር አለች መጻፊያ ቦክስ። እሷ አስገብተን አማርኛ ፎንት እንጽፋለን ማለት ነው። አሁን እንደምታዩት አማርኛ ፎንታችን እዚህ ጋር አለ። ነገር ግን እዚህ ጋር ያሳየ፣ ምክንያቱም ፎንት ስታይላችን እንደምታዩት ሲስተም የሚል አንድ ፎንት ስታይል ላይ ስላለ ነው፣ ወይንም ፎንት ታይፕ ላይ ስላለ ነው። ከዛ ውስጥ አሁን ብዙ ዳውንሎድ አድርጌያለሁ ከዚህ በፊት እና
የትኛውን ያደርግልኛል የሚለውን ነገር አላቅም። እዚህ ከላይ እንዲያስቀምጥልኝ እኔ ያደረኩበት የራሴ ቴክኒክ ስላለኝ እሱን ቴክኒክ አሳያችኋለሁ። ለምሳሌ እንበልና ሁሉንም ወደ ላይ ስላመጧቸው አሁን ለጊዜው የለኝም አማርኛ ፎንት እዚህ ጋር እዚች ጋር የምታዩት የጨረቃ ምልክት አላት። እሷን ክሊክ ስታደርጉ ይቺ የጨረቃዋን ምልክት ክሊክ ስታደርጉ ይጠይቃችኋል። ምንድነው የሚጠይቃችሁ? የአካውንታችሁን ሊንክ እንድታደርጉ ካፕከት ይጠይቃችኋል። ያንን ሊንክ ካደረጋችሁ በኋላ እቺ ጨረቃዋ ቲክ ሆነች ማለት ማነው ኮከቧ ቲክ ሆነች ማለት ከላይ ወስዶ እንደዚህ ያስቀምጥላችኋል። ያንን ሰርች ማድረግ አያስፈልጋችሁም። እንደምታዩት እንደዚህ አይነት አሁን ይህን ፎንት ሰጠኝ ማለት ነው። ይሄ ፎንት በጣም ነው የሚያምረው። ነገር ግን እኔ ይህን ፎንት የተለያየ ፎንት እዚህ ጋር መጠቀም ፈለኩ። ቢኮዝ አንዳንድ ጊዜ ቪዲዮዎች ሾርት ቪዲዮዎች ተሰርተው ፖስት ሲደረጉ ኢንጌጅ የሚያደርጉት አንድም በፎንታቸው ታይፕ ስታይል ነው። ዝም ብሎ የሚቀርብ ፎንት ብዙ ጊዜ ተቀባይነት የለውም። ስለዚህ ይቺን የመጀመሪያዋን የሆነ ሌላ ፎንት ማድረግ ፈለግኩኝ። ገባውኝ እዚች ጋር ካሉት ውስጥ መርጣለሁ። እንደምታዩት ጤና ይስጥልኝ የምትለውን በኢትዮቢ ጉፋ የምትል በጣም ደስ የምትል ፎንት አለች። እሷን አደረግኩኝ። ስታይሏንም ቀይራታለሁ ወይንም ከለሯን ቀይራታለሁ። ላይክ እንደዚህ ያደረግኩኝ ከለሯን እዩዋት ልዩነቷ እንዴት እንደምታምር። ይችኛዋን ደግሞ እንዲች መርጣትና ከለሯን ኖርማል ነው ከለሩ በእርግጥ እንደዚህ አይነት ፎንት ሆነ ማለት ነው። ይሄ ፎንት ቪዲዮ ጀምሮ ትንሽ ሰከንድ ካለፈ በኋላ እንዲጀምር ነው የፈለኩት። ስለዚህ እንደዚህ አደርጋለሁ እንደዚህ ብሎ ይመጣል ማለት ነው። ግን ልክ አይደለም። አሁንም ይህንን ስታይሉን መቀየር አለብን ማለት ይሄ አመጣጡ ማለት ነው። ስለዚህ የዚህን ለመቀየር አንደኛ የፎንት አኒሜሽን ስታይሎች አሉ። ግን ብዙዎቹን እኔ ደስ ስለማይሉኝ በራሴ ነው የምጠቀመው። ግን ይችኛዋን ብናያት እንደዚህ አለ። የዚህን ዲዩሬሽኑን ማስተካከል እንችላለን። እዚህ ጋር እንደምታዩት አለ 0.5 ሰከንድ ነው የሚለኝ። እስኪ 1.4 እንበለው። ያው እንደዚህ ብሎ ይጀምራል ማለት ነው። እንደዚህ ብሎ ይጀምራል። አያችሁት? እንደዚህ ብሎ ይጀምራል። ግን ብዙ ጊዜ እንደዚህ ከሚሆን ለምን ይሄኛውን አጥፍቼው ላይክ በራሴ መስራት ፈለኩኝ። በራሴ መስራት ፈለኩኝ ማለት ለምሳሌ ይሄንን የተወሰነው ግማሹ መጥቶ ግማሹ ቀጥሎ እንዲመጣ አይነት ብፈልግ ራይት ክሊክ አደርግበታለሁ ቴክስቱ ላይ። ከዛ ክሬት ክሊፕ እለዋለሁ። ይሄ ምን ሆነ ማለት ነው? ከቴክስትነት ወደ ቪዲዮ ፎርማት እንዲሆን አደረገው። ላይክ ወይንም ካፕከት የሚያነበው ልክ እንደ ቪዲዮ ፎርማት አድርጎ ነው ኮምፓውንድ ብዬ ሳስቀምጠው ኮምፓውንድ ብዬ ሳስቀምጠው እንደ ቪዲዮ ብሎ ያነበዋል። ስለዚህ ቪዲዮ ላይ የምንሰራውን አኒሜሽን እዚህ ቴክስት ላይ ቴክስቱ የቪዲዮ ፎርማት ይዞ መስራት እችላለሁ ማለት ነው። ከዛ እዚህ ትራንስፎርም የሚል አለ። እሱ ውስጥ እንገባና እሱን ክሊክ እናደርጋለን። የመጀመሪያውን ቀጣይ እንመጣና መጨረሻ ላይ መተን እዚህ ጋር እሱንም ክሊክ እናደርግና ለምሳሌ እኔ አሁን የፈለኩት ምንድነው እንበልና ከሌፍት ወደ ራይት እንዲመጣልኝ ነው የፈለኩት። እንደዛ ከሆነ ደግሞ ይችኛዋ አታስፈልገንም። እሷን እናጠፋና ዝም ብለን እሷ አታስፈልገንም። ስለዚህ ምን እናደርጋለን? እዚህ ጋር እንመጣና ማስክ የሚለውን ኢፌክት ከላይ ያለውን እንመርጣለን። አድ ማስክ እንለውና ምን እንላለን? ካሉ ማስኮች ይሄኛውን እንመርጣለን። ይሄኛውን መርጥና እቺ ሮቴሽን ናት። ሮቴት እናደርጋለን። እንደዚህ ቨርቲካል እናደርገዋለን። እዚህ ጋር ኦኬ እቺ እንደዚህ ናት። ልክ ሲጀመር ከዚህ እናጥፋውና እዚችኛዋ ላይ መተን ማርክ ሴቲንግ የሚለውን ክሊክ እናደርገዋለን። ከዛ እስከዚህ ድረስ ሲሆን ምን ብሎ ይምጣ? እዚህ ጋር እቺን ክሊክ እናደርግና እቺኛዋን እንደዚህ እንዴት ነው እንደዚህ ብሎ እንዲጀምር ፈለኩኝ። ከዛ በኋላ እቺ ፖዚሽን እንደዚህ ሆነች ማለት ነው። ለምሳሌ እስኪ አንዴ ቼክ እናድርገው። ይኸው እንደዚህ ብሎ መጣልን ማለት ነው። ከዛ ሌላም ቴክስት ካለን ለምሳሌ ሌላ ቴክስት ቢኖረን ምን ታደርጋላችሁ? ከፈለጋችሁ ኮፒ ማድረግ ትችላላችሁ።
ካልሆነም ድራግ እያደረጋችሁ መውሰድ ትችላላችሁ። ይሄ ከመጣ በኋላ ለምሳሌ ይሄኛው የሚመጣው እዚህ ጋር ነው የሚያልቀው አይደለ? ስታይሉ የአኒሜሽን ስታይሉ ከዚህ በኋላ ያለውን ወደ ኋላ ያለውን እንቆርጥና ይችኛዋን እናጠፋታለን። ከዛ በኋላ በቪዲዮ አኒሜሽን በኢንትሮ ማለት ነው በእሱ እናደርጋለን። እዚህ ጋር እንገባለን። አኒሜሽን የሚለው ላይ እንገባና ከዚህ ውስጥ ካለው ውስጥ እኛ የፈለግነውን መርጠን መጠቀም እንችላለን። ለምሳሌ እችኛዋ አይደለችም፣ እችኛዋ እንደዚህ ብላ እንድትመጣ ፈለግኩ። ከዛ አድ ተደረገ። አሁን ይሄንን ክሊክ ሳደርጉና ደርቦታል ኮፒ ስላደረግኩት። እቺን ወደታች እንደዚህ ትመርጧታላችሁ። እቺን ትመርጡና ለምሳሌ መጣን፣ እንደዚህ ከፈተ፣ እንደዚህ መጣ። ላይክ እንደዚህ አይነት ስራዎችን ለመስራት የምንጠቀምባቸውን ሁሉንም የአማርኛ ፎንቶች የያዘ ሊንክ ቴሌግራም ሊንክ ከስራ አስቀምጥላችኋለሁ። በሱ እየገባችሁ ቤተሰብ ሁኑና እሱን ፎንት ውሰዱ። በተረፈ ያለፉ ቪዲዮዎች እንዲደርሷችሁ ላይክ፣ ሰብስክራይብ ያደረጋችሁ ወደኋላ የተመለሳችሁ ተመልከቱ። ይህ ቻናል የካፕከት ሶፍትዌርን እንዴት እንጠቀማለን የሚለውን የምንማርበት ነው። ያው ካፕከት ከዚህ ፊት እንዳየነው ለቲክቶክ ታስቦ የተሰራ ሶፍትዌር ነው። የትኛውም ጀማሪ በካፕከት ቢጀምር ይመከራል። ካልሆነ ግን ያው ሌሎችም ስላሉ ወደፊት የምናያቸው ይህን ይመስላል የዛሬው የፎንት ክላሳችን። አመሰግናለሁ።